ሰላም ጤና ይስጥልኝ ተመልካቾቻችን ሰለሞን ሙልጌታ ካሳ ነኝ። ሳምንታዊ ቲክቶክ ሶሎሞን በኢቢኤስ ተጀምሯል። ለዛሬና ለሚቀጥለው ሳምንት የማቀርብላችሁ በኒውዮርክ ከተማ ውስጥ ስላለው የመሬት ውስጥ ወይም አንደርግራውንድ የትሬን ሲስተም ነው። በሁለት ክፍል ነው የምንቃኘው። ታሪኩን እንዴት እንደመጣ ዛሬ ላይ ምን እያለ እንደሆነ ከዚህም ደግሞ ከተማዎች ወይም ከተማችን አዲስ አበባ ምን ልትማር እንደምትችል እሱን አድርገን እያዋዛን አንዳንድ የሚያስገርሙ ታሪኮቹንም ቴክኖሎጂውንም ኢኖቬሽኑንም እንቃኛለን። ከዝግጅቱ ጋራ መልካም ቆይታ። ሁል ጊዜ ኒውዮርክ በሄድኩ ቁጥር ሰብዌይ ውስጥ ገብቼ ትሬኑን ይዤ ካንዱ ቦታ ወደ ሌላ ቦታ በሄድኩ ቁጥር የሚገርመኝ ነገር እንዴት ይሄ ነገር የዛሬ 121 ዓመት ተሰርቶ ዛሬ ድረስ በዚህ አይነት ሁኔታ እየሄደ ነው የሚለውንና 121 ዓመት በፊት ስራው አልቆ የተጀመረበት ነው የመጀመሪያው ስቴሽን የተከፈተበት። ስለዚህ ከዛ በኋላ 130 እና 140 ዓመት በፊት ልንል ነው ማለት ነው። የዛኔ እንዲህ ያለ ነገር መሆኑ በጣም ያስገርመኛል። የኢንጂነሪንጉ፣ ኢኖቬሽኑ፣ ቴክኖሎጂው፣ ፈጠራው፣ ሐሳቡ ሁሉ ነገር በጣም ነው የሚገርመኝና በጣም ከጥቂት ቀናት በፊትም ኒውዮርክ ነበርኩና ሁሉ ጊዜ አስባለሁ እዛ ሲሄድ ይሄን ሾው ሰራለሁ ያልኩ። አሁን ግን በቃ እንደገና ሐሳቡ መጣልኝና ልክ ሄጄ ተጠቅሜ ትዝ ስላለኝ አይ በቃ አሁን ሁለት ሾዎች ከዚህ ጋር በተያያዘ ታሪኩም ስለሚያስገርም ብዙ ነገር ስለምንማርበትም ጥሩ ነው ብዬ ስላሰብኩ ነው እንግዲህ ስለሱ ነው የምንቃኘው ዛሬ ማለት ነው። እንግዲህ የመጀመሪያው በሩን ከፍቶ ተጠቃሚዎችን ማስተናገድ የጀመረበት ጊዜ 121 ዓመት ወደ ኋላ ይወስደናል። 1904 በፈረንጆቹ ማለት ነው እንግዲህ ወይ ደግሞ በአበሻ ብንቆጥረው 1896 ማለት ነው። ይሄ ማለት እንግዲህ አድዋ ድል በተገኘበት ኦልሞስት በ8 ዓመት ውስጥ የዛኑ ሰሞን ብላችሁ ልትወስዱ ትችላላችሁ አይደለም። የዛኔ ነው እንግዲህ ከ121 ዓመት በፊት ኒውዮርክ ከተማ ጉድጓድ ምሳ የመጀመሪያውን ትሬን ሰርቪስ ለነዋሪዎች ከፍቻለሁ ያለችበት ጊዜ ነው። ይሄ ማለት ግን 121 ዓመት ሰርቪሱ የመጀመሪያው ተጀመረ እንጂ ስራው፣ ቁፋሮ፣ ኢንጂነሪንጉ፣ ኮንስትራክሽኑ ደግሞ ስንቆጥር በርካታ ዓመታት ወደ ኋላ እንቆጥራለን ማለት ነው። ስለዚህ ከአድዋ ጦርነት በፊትም ወደ ኋላ የምንሄድበት ሁኔታ አለ ማለት ነው። በዛች አፍተርኑን በ1904 በፈረንጆች ወይ በ1896 ዓመተ ምህረት ሜየር ጆርጅ የተሰኘው የወቅቱ የኒውዮርክ ከተማ ከንቲባ ይህንን ነገር አናውንስ ያደርግ በሚገርም አይነት ኤክሳይትመንት ነበር። እጅግ በጣም ለዛ ዘመን የሚገርም አይነት ነገር ነው የነበረው ማለት ነው። ስለዚህ እንዲሁም ኤክሳይት ከመሆኑ የተነሳ የኮንትሮል ሩም ውስጥ የመጀመሪያው ፉርጎ ላይ ያለው ከአሽከርካሪው ጋር በመሆን እስከ መጨረሻው ትሪፕ ድረስ ሄዶ ነው ይህን ነገር የመረቀውና አዲስ ኤራ ለከተማ ለኒውዮርክ ዘመናዊነት አዲስ ብርሃን የፈነጠቀ ነገር ነው ብሎ የተናገረበትም ነገር መሆኑ እንግዲህ ታሪክ ያሳያል ማለት ነው። የመጀመሪያው ራውት የመጀመሪያው እንግዲህ የመሬት ውስጥ ቁፋሮ ሆኖ የተደረገበት ሁኔታ 15 ኪሎ ሜትር የሚያካትት መስመር ነበር። ትንሽ አይደለም። የዛኔ እንኳን አስቡት። አሁን ላይ ስንት ኪሎ ሜትር እንደሆነ ነግራችኋለሁ፣ ማመን አትችሉ። ነገር ግን 15 ኪሎ ሜትር እና 28 ስቴሽኖች ተገንብተው ነው እንግዲህ የመጀመሪያውን ስራ የጀመረው። 28 ስቴሽኖች አንደርግራውንድ በ18 ምናምን ዓመተ ምህረት ተገንብቶ በ1904 ሲከፈት አስቡት እንግዲህ እኛ የዛኔ ምን እያደረገ እንደነበር ማሰብ ይቻላል። 15 ኪሎ ሜትር 28 ስቴሽን ሲቲ ሆል ከሚባል ስቴሽን እስከ ግራንድ ሴንትራል የሚባል አሁንም እነዚህ ቦታዎች ያሉ። ሲቲ ሆል ስቴሽኑ ተዘግቶ የሚጎበኝ ሆኗል። ግራንድ ሴንትራል ግን አሁንም ያለ ስቴሽን ነው። ስቲል መሬት ውስጥ ያለው ስቴሽን ስራ ላይ ነው የሚገኘውና ከዛ በኋላ ደግሞ ከዌስት ቱ ታይም ስኩዌር እነዚህም ስቴሽኖች ዛሬም ላይ አሉ እና 145ኛው ስትሪት የሚባለው ሃርለም የሚባለው ሰፈር ማለት ነው። እነዚህ ነበሩ እንግዲህ 15 ኪሎ ሜትሩን እና 28 ስቴሽኖቹን ተደርጎ በ1904 ስራውን የጀመረው በሩን የከፈተው ማለት ነው። 7 ፒኤም ላይ ወይም ደግሞ ከምሽቱ 1 ሰዓት ላይ ነው እንግዲህ ህዝብ በሙሉ ብርቅ ሆኖበት ወደዛ ስቴሽን ራሽድን ሆኖ ሲገባ ይታያልና 100,000 ሰዎች እያንዳንዳቸው 5 ሳንቲም እየከፈሉ ነበረ የመጀመሪያው ራድ ያደረጉት 5 ሳንቲም ነበር። አስቡት 100,000 ሰው ነው በወቅቱ ያደረገውና በዛ ኦፕኒንግ ናይት ላይ እንዲህ ያለ የሚያስገርም ነገር እንግዲህ ተመዝግቧል ማለት ነው። ብዙ ጊዜ ሄዷል። 121 ዓመት ነው የሚገኘው። ከኤክስፓንሽኑ ጀምሮ ዲቴሎቹን እናያለን እስከ ኦልሞስት ኮላፕስ ውስጥ ወደ መዘጋት የደረሰበትም ዘመን ነበሩ 1970ዎቹ። ከዛ ደግሞ ሪቫይቫል የመጣበት ጊዜ ነበር እንደገና የተነቃቃበት 80ዎቹ። ከዛ በኋላ ደግሞ እንደገና ሄሪኬን የመጣበት ሁኔታና ሰብስቴሽን ግራውንዶቹ ሁሉ አንደርግራውንዱ ሁሉ በውሃ የተሞላበትም ጊዜ ነበር። በቃ ላይ የተባለበት ጊዜ ነበር። አሁን በቅርብ አይ ቲንክ 2012 ይመስለኛል። ከዛስ ኮቪድ ደግሞ መጥቶ ወና የሆነበት ሁኔታ ነበር። ማንም ሰው ወዛው ራይድ የማያደርግበት ኦልሞስት ግማሹ የተዘጋበት ሁኔታ ሁሉ ነበርና የኒውዮርክ ሰብዌይ ስቴሽን በጣም በብዙ ታሪክ ውስጥ አልፎ ነው ዛሬ ላይ የሚገኘው እና
በ10 ዓመት ውስጥ ወደ 1904 ተመልሳችሁና በ1905 ብሮንክስ ተጨመረ የዛኑ ዓመት በአመቱ ማለት ነው። ከዛ በ1908 ደግሞ ብሩክሊን የሚባል አሁን ወንዝ የሃድሰን ሪቨር የሚባል ተሻግራችሁ የምታገኙት ሌላ ትልቅ ከተማ አለ፣ እዛ ተጨመረ። ከዛ በኋላ በ1915 አሁን ሌላ ከተማ አለ እዛው ኒውዮርክ ዙሪያ ያሉ እነዚህ ሁሉ ኒውዮርክ ናቸው። ኩዊንስ የሚባለው ደግሞ ተጨመረና በጣም በሚገርም ሁኔታ እየፈጠነ እያደገ ሄደ ማለት ነው። ለ40 ዓመት በ5 ሳንቲም ነው የኒውዮርክ ሰብዌይ ሰርቪስ የሰጠው ከ1904 ጀምሮ እንግዲህ ለ40 ዓመት እስከ 1944 ማለት ነው። ዛሬ ላይ ያለው ሬት እኔም በቀደም ሲሄድ የከፈልኩት ፍላት ሬት ነው። እንደ ርቀቱና እንደ ቅርበቱ ሳይሆን ገባችሁ አንድ ስቴሽን ላይ ወረዳችሁ በጣም ረጅም ተጓዛችሁ 28 ስቴሽን ሄዳችሁ ዳዝ ማተር $2.90 ነው የሚከፈለው ማለት ነው። አሁን ዛሬ ላይ ያኔ ያለው በ1940 ሌላ በጣም የሚያስገርም ሁኔታ ነው የተፈጸመው። ሁሉም የተፎካካሪ ካምፓኒዎች ሁሉም እየቆፈሩ ያደረጉ ነበር። 3 የተለያዩ ካምፓኒዎች ነበሩ። የከተማው አስተዳደር ምን አለ? አይ ይሄ ነገር ሶስቱም የተለያዩ የሰብዌይ ሲስተሞች ዩኒፋይድ ሆነው በአንድ ስር መሆን አለባቸው በሚል ሶስቱን ዲፈረንት የላይን ኦፕሬተሮች በአንድ ሲስተም አድርጎ ዛሬ ላይ ኤምቲኤ ይባላል ሜትሮፖሊታን ትራንዚት ኦቶሪቲ በሚባለው ስር በዛ ስር ሆኖ በአንድ ሲስተም ስር ሆኖ ስራውን እየሰራ ይገኛል። ለዛሬው ቢግ ሰክሰስ የዛን የተፈጠረው ያ የመቀላቀል ጉዳይ ነው ያን ያመጣው ማለት ነው። የኒውዮርክ ሰብዌይ ስቴሽን ታሪኩ 1904 መከፈቱ ከዛ ፊት የነበረው የኢንጂነሪንግ አሜዚንግ ነገርና እስካሁን የተጓዘበት ጥሩ ነገር እንዳለ ሆኖ ነገር ግን ኦልሞስት ወድቆ ተንኮታክቶ አይነሳም የተባለበት ዘመን ነበር። ከዛ ደግሞ ተነሳስቶ እንደ አዲስ ደግሞ ህዳሴ ያገኘበትም ሁኔታ ነበረ። በ1970ዎቹ የኒውዮርክ ሰብዌይ በጣም በሚያስገርም አይነት ሁኔታ ውድቀት ውስጥ ደርሶ ነበር። ግራፊቲ የምንለው ነገር አለ፣ ለጥሩ ነገር የሚሰራ አለ፣ አርት አይደል፣ ዎል አርት። ነገር ግን ይሄ ደግሞ ለማጥፋት ለማቆሸሽ ደግሞ የሚሰሩ አሉ፣ ግራፊቲ ነው የሚባለውና ያ የሆነበት በርካታ በባቡሮች ብሬክ ዳውን ያደረጉበት ቆሻሻ የሆነበት ሁሉ ነገር ነበር። በቃ አበቃለት የተባለበትም ዘመን ነበር ማለት ነው። ነገር ግን በ80ዎቹ ይሄ በፈረንጆቹ አመት ነው መነግራችሁ። በ80ዎቹ ደግሞ በጣም በሚያስገርም ሁኔታ ሲስተም ዋይድ ክሊኒንግ፣ ግራፊቲዎቹን ማጽዳት፣ ባቡሮቹን መጠገን፣ ውስጥ ያለውን ነገር ቆሻሻውን ማውጣት፣ የመሰረተ ልማቱን ማስተካከል፣ ኤሌክትሪኩን የጎደለው ነገር ማሟላት በማድረግ በሚገርም ሁኔታ 80ዎቹ መታደስ የሆነለት ጊዜም ነበር ማለት ነውና ከዛ ጊዜ ጀምሮ ነው እንግዲህ እስከዛሬው ድረስ በቃ ሲስተሙ እያደገና በሚያስገርም ሁኔታ እየጨመረ የመጣበት ነው። 7 አዳዲስ ላይኖች አንደርግራውንድ የተቆፈሩ በወንዝ ስር ሁሉ ታናል እየተደረገ የሚገርም አይነት ነገር ተሰርቶ በሃድሰን ያርድ የሚባል አካባቢ ላይ በ2015 እንዲሁም ደግሞ ሰከንድ አቨኒው የሚባል ሰብዌይ ያለ በ2017 ተደርጎ በ50 ዓመት ታሪክ ውስጥ ላርጀስት ኤክስፓንሽን የተባለ የተከናወነው ባለፉት ዓመታት ነው። በተለይ ከ80ዎቹ መነሳሳቱ መነቃቃቱ በኋላ ማለት ነው። ከዛ ወደ የተፈጥሮ ዲዛስተር የመጣበት ሁኔታ ነበር። ኢቭን ሃሪኬን ሳንዲ የሚባለው የሃሪኬን የምታውቁት ነው፣ በዜና ላይ አይታችሁታል። 2012 በፈረንጆቹ በሚያስገርም ሁኔታ የሰብዌይ ሲስተሙን አንደርግራውንድ የሆነውን የባቡር ሲስተም ታነሎቹን በሙሉ በውሃ ሞልቶ ነበር ማለት ነውና በዛ ሰዓት ላይ በቃ አበቃለት በሚባል ሁኔታ ላይ ሁሉ አልፈዋል። ሻትዳውን ሰርቪሶችን እንዲሁም በጣም በሚያስገርም ሁኔታ ከዛም ነው ደግሞ እንግዲህ አፈርልሶ የዚሁ የኒውዮርክ ሰብዌይ ስቴሽን የተነሳ እንግዲህ ታሪኩ አንጋፋነቱ እና አሁን ያለ የገጠመውን ተግዳሮት ለማሸነፍ የሚያሳየው ምን ያህል ስትሮንግ የሆነ መሰረተ ልማት ለከተማው እንደተሰራ ያሳያል። እና ይሄ ሁሉ የሆነበት ሁኔታ ነበር። ከዛ ደግሞ በ2020 ደግሞ ኮቪድ መጣና ፓንደሚኩ ደግሞ አጠቃላይ እዛ ውስጥ ያለውን የራይደርሺፕ በኋላ ምን ያህል ሰው በየቀኑ እንደሚጓጓዝ አሳያችሁ እነግራችኋለሁ ቁጥሩን። ያ ሁሉ ሆኖ ለመጀመሪያ ጊዜ በታሪኩ ኦቨርናይት ክሎዥር ማታ ላይ የሚዘጋበት የኒውዮርክ ሰብዌይ ስቴሽን ከዓለም ሁሉ ካለው የሚለየው በነገራችን ላይ ታውቃላችሁ 24 ሰዓት ነው የሚሰራው፣ 7 ቀን 24 ሰዓት። ስለዚህ ባቡር የለም የሚባል ነገር የለም ኒውዮርክ ውስጥ ማለት ነው። ስለዚህ ለመጀመሪያ ጊዜ የኮቪድ ሁኔታ ማታ ላይ ባቡር አገልግሎት እንዳይኖር ቀን ላይም የተወሰነ የሚዘጉ ቦታዎች እንዲኖሩ ያደረገበት ነገር ነው። ከዛም አልፎ ነው ከዛም ደግሞ አፈርልሶ ነው ተነስቶ ዛሬ ላይ በጣም በሚያስገርም ሁኔታና መሻሻል ውስጥ እየሄደ የሚገኘው ይሄ አንጋፋ የሆነ የአንደርግራውንድ ረጅም ዕድሜ ያለው የከተማ ዘመናዊ አገልግሎት የትራንስፖርት አገልግሎት ማለት ነው። እንኳን የዛሬ 121 ዓመት ወይም ደግሞ ግንባታውን ከጨመረ 130 እና 140 ዓመት በፊት ይቀርና ዛሬ ላይ ራሱ እንኳን እናደርገው ብንል እንዲህ ያለ ነገር
አንደርግራውንድ ታነል ሰርቶ ባቡርን በዛ ውስጥ አንቀሳቅሶ ሚሊዮኖችን በዛ ውስጥ እንዲንቀሳቀሱ ማድረግ እጅግ በጣም ከባድ የሆነ የኢንጂነሪንግ፣ የአስተዳደር፣ የኢኖቬሽን፣ የቴክኖሎጂ፣ የሁሉም የማኔጅመንት ብቃትን የሚፈልግ ከባድ ስራ ነው። ስለዚህ early የነበሩት ገንቢዎች በጣም ከፍተኛ የሆነ ነገር ውስጥ ፌስ አድርገዋል። ወንዞች ገጥመዋቸዋል፣ ድንጋይ የሆነ ነገር ገጥሟቸዋል። እንዲሁም የዛኔም ከተማ ስለነበረ እንግዲህ ከተማው ኒውዮርክ ቀድማ ከዘመነች ከተማ አንዷ ስለሆነች ፓይፖች አሉ፣ የውሃ መስመሮች አሉ፣ የቆሻሻ ማስተላለፊያ ቱቦዎች አሉ፣ ኬብሎች አሉ እና በጣም የሚገራርሙ መሰናክሎች ባሉበት ነው እንግዲህ ይሄ ታነል የተገነባው ማለት ነውና የመጀመሪያው ታነል በ1904 ቢልድ ተደርጎ ሲከፈት በጣም በሚገርም አይነት ሁኔታ ይሄን ሁሉ ቻሌንጅ መወጣት ነበረበት። ከቨር ሜተድ የሚባል አለ። ከት ማድረግ ከዛ ከቨር እየተደረገ ወርከሮች ሪፒንግ ትሩ ከስር ለመቆፈር ቦሪንግ ታነል ስላልነበረ ከላይ ጀምሮ ያፈረሱ ሮዶችን አድርገው ከት ምክንያቱም ተቆፍሮ ተከፍቶ ታነሉ ተሰርቶ ነው የሚሸፍነው የነበረው። የዛኔ የነበረው ቴክኖሎጂ ይሄ ነበረ። አሁን ላይ ታውቃላችሁ ቢፎር ዩ ኖ ኢት በስር ቦሪንግ ማሽን አለ በሱ አማካኝነት ከላይ ምንም እየተከናወነ እንደሆነ ታጣቁ ስራ ይሰራል። የዛኔ ግን ያን ሁሉ ማድረግ ነበረባቸውና በጣም በሚገርም ሁኔታ ብዙ ነገር እየጠፋ ነበር ሲሰራ የነበረው። ስለዚህ በዚህ አይነት ሁኔታ አድርገው ነው እንግዲህ ዛሬ 130 እና የመሳሰሉት ዓመት ላይ ይሄን ነገር ገንብተው ለኒውዮርክ ይሄን ነገር ያበረከቱት። እንዲሁም ደግሞ ቢልዲንግ መሰረቶችን ናቪጌት ማድረግ እሱን ማለፍ ነበረባቸው። ወይም ነው አንዳንዴ በሚያስፈልግ ሁኔታ መሰረቱን ሰቅስቆ ቢልዲንጎቹን አንደርፒን አድርገው ከፍ አድርገው ከተሰራ በኋላ ማስቀመጥ። እንዲህ አይነት ነገር አሜሪካን ሀገር ይደረጋል። ማመናቸው አንድ ቦታ ስትሄዱ በክሪክ የቆመ ቤት ታያላችሁ። ከዛው ነገር እየተሰራ ነው ኔክስት መልሰው ያስቀምጡታል። እንዲህ ሁሉ መደረግ የነበረበት ሁኔታ ነበር። ይሄን ሁሉ ማድረግ ነበረባቸው። እንዲሁ ደግሞ 19 ኪሎ ሜትር የሚያክል የቆሻሻ ማስተላለፊያ ስዌጅ ሪራውት ማድረግ ወደ አዲስ ቦታ አቅጣጫ ማስቀየር ነበረባቸው። በርካታ ቁጥራቸው ተነግሮ የማያውቅ የውሃ የጋዝ የኤሌክትሪክ ላይኖችን መቀየር ቆርጦ እንደገና በአዲስ ቦታ ማስተካከል ነበረባቸው የመጀመሪያውን ሰብዌይ ለመስራት። እንግዲህ ይሄ ሁሉ ፈተና አልፎ ነው ዛሬ ላይ ከተማዋ የምትኮራባትና ሚሊዮኖች ያለ ሰብዌይ ኒውዮርክ ከተማ ውስጥ ኑሮ የለም። በነገራችን ላይ ከተማዋ ኤግዚስት ማድረግ አትችልም ያለ ባቡር ሲስተም። ልነግራችሁ አልችልም፣ ቁጥሩን በኋላ ነግራችኋለሁ። ላይ ያለው መተረማመስ፣ ላይ ያለው ታክሲ ሞልቶ፣ ላይ ያለው አውቶቡስ ሞልቶ ሰብዌይ ባይኖር ኖሮ ኒውዮርክ ኮላፕስ ኮምፕሊትሊ ክራሽ ታደርግ ነበር፣ በትራፊክም በህዝብ መጨናነቅም ወይ ደግሞ በመንገደኞች መጨናነቅም ማለት ነው። ስለዚህ ዲፐር ለሆኑ ሴክሽኖች ላይ በግንባታው ሲደረግ የተደረገው ምንድነው ሪቨር ክሮሲንጎችን ሁሉ ለማድረግ ኢንጂነሮቹ በወቅቱ የነበሩ ታነሊንግ ይሰሩ መስራት ነበረባቸው። ሺልድ እና ካስት አይረን እያደረጉ ምክንያቱም ቦሪንግ ማሽን ስላልነበር እንዳልኳችሁ ሺልድ እያደረጉ ካስት እያደረጉ ከዛ ከውስጥ የሚሞላው ውሃ እያወጡ በሚገርም ቤድሮክ ውስጥም እንደዚሁ በሚገርም አይነት እየሰረሰሩ በማይመች ሁኔታ ያን ሁሉ ማድረግ ነበረባቸውና በዛ ጊዜ ላይ ራሱ ከወንዝ ስር ታነል ሰርተው ይህን ባቡር እንግዲህ ያው ማድረግ የቻሉበት ሁኔታ ነው የተፈጠረው ማለት ነውና በጣም የሚያስደንቅ የኢንጂነሪንግ ብቃት እንደሆነ ማየት ይችላላችሁ። እነዚህ ሜቶዶች በአሁን ላይ ቆመን ስናያቸው ፕሪሚቲቭ ወይ ኋላ ቀር የሆኑ ቢባሉ ይህንን አስገራሚ የሆነ የሜትሮፖሊስ አገልግሎት ለኒውዮርክ መውለድ መስጠት ችለዋል ማለት ነው። ሰርተዋል፣ ሆነዋል። ይሄ ነገር የለም ቴክኖሎጂ የለም ነገሩ የለኝም ብለው አላቆሙም። በዛ አይነት ፈተናና በማይመች ሁኔታ ያን ሰርተው ኢምፖሲብል በሚባልበት ዘመን ላይ ይህን መስራት ችለዋል ማለት ነው። ስለዚህ always in the mindset, it's always the vision, it's always ይቻላል ብሎ የማሰብ ነገር እንደሆነ የኒውዮርክ ሰብዌይ ስቴሽን ገብታችሁ ስትሄዱበትና የአመቱን ርዝመት ስታዩ ነው የምታውቁት ማለት ነው። እንግዲህ በወቅቱ ይሄን ለመስራት 7700 ወርከሮች እንዳስፈለጉ ብዙዎቹ ኢሚግራንቶች እንደነበሩም ታሪክ ይዘግባል። ኦሪጂናል ላይኖች የመጀመሪያዎቹ ላይኖች ለመስራት እንዲሁም ደግሞ በጣም ዴንጀረስ የሆኑ ሲቹዌሽኖችን እንግዲህ ሰዎች ሞተዋል። በዚህ ኮንስትራክሽን ጊዜ ከባድ ሁኔታዎች ነገር ሁሉ መናድ አለ፣ ብዙ ነገር አለ በዛ በነበረው የኮንስትራክሽን ቴክኖሎጂ ማለት ነውና ይሄ ሁሉ ተሰርቶ ነው እንግዲህ ኒውዮርክ ይሄንን ሰብዌይ ስቴሽን በዓለም ላይ ቁንጮ የሚባል ሰብዌይ ስቴሽን የምትኮራበትን የሰራችው ከ120 ምናምን ዓመት በፊት ማለት ነው። ሌላ በጣም የሚገርመው ነገር ጥልቀቱ ነው። አንዳንዶቹ ስቴሽኖች በጣም ነው ማመን የማትችሉትና አንዳንዶቹ ሁኔታዎች ቴሬኑ አንደርግራውንድ ያለው ሲቹዌሽን እና የኢንጂነሪንግ ቻሌንጆች ጥልቅ እንዲቆፈር ያስገደደበት ሁኔታ አለና በአሁን ሰዓት ላይ በሬከርድ ብሬኪንግ ደረጃ ጥልቅ የሚባለው እንግዲህ ኒውዮርክ ሰብዌይ ስቴሽን ብዙ ነገር መሬት ውስጥ ነው ያለው። መሬት ውስጥ ካለውም ደግሞ በጣም ጥልቅ የሚባሉ ደግሞ አሉና 191st ስትሪት ስቴሽን የሚባል አለ። 191ኛው ስትሪት ስቴሽን የኒውዮርክ የስትሪት ሲስተም አቨኒው በነምበር 8 አቨኒው ከዛ እና 54 ስትሪት ወይ እንደዚህ ነው። ስትሪት እና አቨኒው ተብሎ በቁጥር ነው ስም ያላቸው የመንገድ አጠራሮች አሉ፣ ግን በብዛት በቁጥር ነውና 191ኛው ስትሪት ስቴሽን ላይ ያለው የማንሃተን ላይ ዳውንታውን ዋናው ትልልቆች ፎቆች ያሉበት አካባቢ ላይ ያለው ስቴሽን 54 ሜትር ጥልቀት ውስጥ ነው የሚገኘው።
ስለዚህ በትሬኑ ስትሄዱ 54 ሜትር ወርታች የአንድ ስቴዲየም ግማሹ ማለት ነው እንግዲህ በጣም ጥልቅ የሆነ ወይም ደግሞ የአንድ የኳስ ሜዳ መጫወቻ ግማሹ ማለት 100 ሜትር ሲሮጥ ከአንድ ጥግ እስከ ጥግ ከጎል እስከ ጎል የሚሮጠው ከዛ ግማሹ ማለት በጣም ጥልቅ ነው። ያ በዛና በኤሌቬተር ወይ ደግሞ በጣም ትልልቅ በሆኑ ረጃጅም በሆኑ ኤስካሌተሮች የሚወጣና የሚወረድበት ሁኔታ ነው ያለው ማለት ነው እንግዲህ። ስለዚህ እንዲህ ያለው ነገር አንደርግራውንድ ወርልድ ኦፍ ኢትስ ኦን የራሱ የሆነ ዓለም ነው። በጣም የገረመኝ ነገር እንደው ታውቃላችሁ ልክ ሰብዌው ስትገቡ ሁሉ ጊዜ ሲሄድ የሚገርመኝ ስትገቡ አንዳንዱ ቦታ ለምሳሌ ታይም ስኩዌር ላይ ያለው ስቴሽን ውስጡ ከተማ ነው ይመስለው። ማከፋፈያ ያለው ወደ የሚሄድበት አለው። ከዛ ወርዳችሁ እንደገና ተወርዳላችሁ። ፕላትፎርም አለ፣ ሰፊ ቦታ አለ፣ አንዳንዶች ሱቆች አሉ እና ታች ውስጥ በጣም በሚገርም ሁኔታ ራሱን የቻለ ዓለም ነው የሚባለው ይሄው ነው። እና ሌላው ደግሞ ከፍታም አለ። ሁሉ ነገር መሬት ውስጥ አይደለም። በብሪጅ ላይ የሚወጣም አለ፣ በወንዝ ላይ የሚሻገር በወንዝ ስርም ይሄዳል ታናል በወንዝ ላይም በብሪጅ ይሄዳል። እንግዲህ የኒውዮርክ ሰብዌይ ስቴሽን ሲስተም እና የስሚት 9 ስትሪት ስቴሽን የሚባለው ብሩክሊን ላይ ያለው ደግሞ የባቡር ስቴሽን ደግሞ በከፍታው ደግሞ ሬኮርድ ይዟል። ዝቅታው 54 ነው ወደ ታች ከመሬት በታች። ይሄ ደግሞ ከመሬት በላይ 26.8 ሜትር ሰስፔንድድ ሆኖ በሚሄድ በብሪጅ ላይ በመሄድ ባቡሩ በከፍታም በዝቅታም እየሄደ ኒውዮርከሮችን ሰርቪስ ይሰጣል ማለት ነው። ስለዚህ ይሄ ደግሞ ሬኮርድ የሚይዘው 26.8 መሆን ከፍታ ኤሌቬትድ የሆነው የሰብዌይ ሲስተሙ እዚህ ከፍታ ላይ ይገኛል ማለት ነው። የአንደር ዋተር ታነሉ የተሰራው በ1908 ነው። እንግዲህ አስቡት የዛኔ ነው የተሰራው። የሚደንቅ አንደር ዋተር ማለት ከውሃ ስር ስትቆፍሩ መሬት አይደለም የምትቆፍሩት፣ ከመሬቱ ውሃውን አልፋችሁ ከውሃው በታች ነው የምትቆፍሩት ማለት ነውና ይሄን በ1908 መስራት መቻል ማለት አስቡት የሚያስደንቅ ነገር ነው። ስለዚህ አንደር ኢስት ሪቨር ቱ ብሩክሊን በካስት አይረን ሲስተም ዛሬ ላይ ቢኖር ምንም ነገር ሳይናድ ምን ሳይል በተቦረቦራለች። የዛኔ ግን በካስት አይረን ቲዩብ ታነል ሲስተም በጣም በሚገርም አይነት ቻሌንጅ መስራት ተችሎ ነበርና ፓወርፉል ፓምፖችን ይጠቀሙ ነበር። ያን በሚያደርጉ ጊዜ ከውሃ ሊክ እያደረገ እንዳይገባ ውሃ ሊኩን እያደረጉ በሚሰሩበት ሁኔታ እጅግ በጣም ለአስጨራሽ በሆነ ሁኔታ ይህን በ1908 ማድረግ ችለው ነበርና ኦን ኖርማል ዴይ ኢቭን ዛሬ ላይ ድረስ አንዳንዶቹ ቦታዎች ላይ በተለይ አንደርግራውንድ ያሉት እነዚህ ታኖች በዛኔ የተሰሩ ስለሆነ አልተነካኩም፣ አልተቀየሩም እና 14 ሚሊዮን ጋሎን የሚያክል ውሃ ፓምፕ አውት የሚያደርግ የፓምፕ ሲስተምም አለው የኒውዮርክ ስቴሽን ሲስተም ሊኮች እየገቡ ሊኖር ስለሚችል ይሄን በማድረግ ነው እንግዲህ አንደርግራውንዱን ሲስተሙን ደረቅ አድርጎ ስራውን ለሚሊዮኖች እየሰጠ የሚገኘው ማለት ነውና ምን ያህል የሰብዌው ተጋላጭነቱንም እንደገና የኢንጂነሪንግ ብቃቱንም ሁለቱንም ማየት የምትችሉበት እይታ ይሰጣችኋል ይሄ እውነታ ማለት ነው። በቅርብ ባለው ኤክስቴንሽን ላይ በባለፈው 50 ዓመት ውስጥ ደግሞ በጣም ታይቶ ማይታወቅ ሁኔታ ሰፋፊ ኤክስቴንሽን ተደርጓል በመላችሁ። ለምሳሌ በ2010 በተደረገው ሰከንድ አቨኒው በሚባለው የተሰራው 7 የስቴሽን ኤክስቴንሽኖች ላይ ኢንጂነሮች የጠቀሙት ዘመኑ ላይ ዘመን አፈራሽ የሚባለውን ታነል ቦሪንግ TBM ይባላል ታነል ቦሪንግ ማሽን። ስለዚህ ነገር ከዚህ በፊት ነግሬያችኋለሁና እሱን የጠቀሙ ስለዚህ ቹትሩ በቃ ምንም ነገር ከላይ ምንም ኮሽታ ሳይፈጠር ከስር ሮክን ምናምን ያለው ነገር ሚኒማል ዲስራፕሽን ቱ መሰረተ ልማት መሰረት የፎቅ መሰረት ወይም ደግሞ ኬብል ውሃ ፍሳሽ የሚባለውን ሳይነካ ከስር ቀስ ብሎ ድምጹን አጥፍቶ እየቦረቦረ ያንን ባቡር የሚያክል ነገር የሚከት ሰፊ መቦርቦሪያ ድሪል ብላችሁ አስቡት። በዛ አማካኝነት ነውና አሁን ላይ እንዲህ አይነቱን ስራ በጣም የሚያቀል ቴክኖሎጂ አለም ለማለት ነውና እንዲህ አይነት ነገር ለማድረግ ቢታሰብ ዛሬ ላይ ከዛሬ 120 ዓመት በፊት እጅግ በጣም ቀላል ሆኖ ይገኛል። ስለዚህ ማሰብ ይቻላል ማድረግ ይቻላል ማለት ነው። ኢቭን ለአዲስ አበባ እንኳን ይደረግ ቢባል የሚቻል ነው። ቴክኖሎጂ አለ፣ ኦፍ ኮርስ ሪሶርስ ይፈልጋል። ስለዚህ ሲሊንደሪካል የሆነ ታይተን የሆነ ባቡርን የሚውጥ ስቴሽንን የሚያክል ነገር ሊሰራ የሚችልን ክፍተት ያለው ነገር መሰርሰር የሚችል ድሪል እንግዲህ በጣም ኦፍ ኮርስ ኢት ካን ኮስት ሞር፣ ነገር ግን በጣም በሚገርም ሁኔታ በቀላል ሁኔታ ኮንስትራክሽኑን ማድረግ የሚችልበት ሁኔታ አለው ማለት ነው። ስለዚህ ዛሬ ላይ የኒውዮርክ ሰብዌይ ስቴሽን እጅግ በጣም ሰፊ እና የራሱን የቻለ ከተማ በከተማ ስር ያለ ከተማ ተብሎ የሚነገርለት ነው ማለት ነው። በነገራችን ላይ የኒውዮርክ ሰብዌይ ስቴሽን ኖርት አሜሪካ ማለት በአሜሪካ ብቻ ሳይሆን በካናዳም በታችኛው በላቲን አሜሪካ ውስጥ በርካታ ሰብዌይ ስቴሽኖች ያሉባቸው ሀገሮች አሉ፣ ካናዳን ጨምሮ ታች ብራዚል፣ ሜክሲኮ ብዙ ቦታዎች ላይ። ነገር ግን በዚህ በዌስት ክፍል ኦፍ ዘ ዓለም ወይ በኖርዘርን ሄሚስፌር ኦፍ የዓለማችን ክፍል የኒውዮርክ የራፒድ ትራንዚት ሲስተም ትልቁ ላርጀስት የሚባለው ነው። አንዳንድ ቁጥሮችን ልንገራችሁ። የኒውዮርክ ሰብዌይ ሲስተም 36 ዲፍረንት ላይኖችን ኦፕሬት ያደርጋል። ፊዚካል ላይን ነው የምላችሁ 36 የተለያዩ መስመሮች አቅጣጫዎችን ብራንቾችን ያደርጋል። በዚህ 36 የተለያዩ ዩኒክ ላይኖች ውስጥ 28 ዩኒክ የሆኑ ሰርቪሶችን ወይም ደግሞ ነምበርድ ኦር ሌተርድ ራውት በሌተርና በነምበር ራውት የተደረገው 28 ዩኒክ የሆኑ ራውቶችን ሰርቪስ ያደርጋል። ስለዚህ ቨርቹዋሊ በማያከራክር ሁኔታ
የኒውዮርክ ዋና ከተማ ማንሃተን የሚባለው ነገር ኮርነር ኦፍ ማንሃተን እስከ ብሮንክስ እስከ ኩዊን እና እስከ ብሩክሊን የሚባሉት አጎራባች ከተማ የኒውዮርክ አካል የሆኑትን ከተሞችን በሙሉ የማይያዝ የማይነካካ የማደርሱባት ቦታ እና ኮርነር የለም ማለት ነው። ስለዚህ 25 ኦፍ ዘ ሰርቪስ ላይን ደግሞ ከነዚህ ውስጥ በማንሃተን ውስጥ ስለሚያልፍ ማንሃተንን እየነካ ስለሚሄድ ከየትኛውም አቅጣጫ ወደ ኒውዮርክ ውስጥ ለመንቀሳቀስ ከአንድ ቦታ ወደ ሌላ ቦታ ለመሄድ በትንሽ ዎክ ስቴሽን አግኝታችሁ ወይም ደግሞ ሰቦይ አግኝታችሁ የሌለ ቦታ የለም ማለት ነውና በጣም በሚያስገርም ሁኔታ ይሄን ያደርጋል። የስቴሽኖቹ ብዛት ለ36 ላይኖቹና ለ28 ዲስቲንክት ሰርቪሶቹ ደግሞ ምን ያህል ስቴሽኖች አሉ ብላችሁ የጠየቃችሁኝ እንደሆነ 472 ስቴሽኖች አሉ። በብዛት በ90% በላይ መሬት ውስጥ ነው ያሉት። አንዳንዶች ውጪ ላይም ያሉ አሉ። ከዳውንታውኑ ውጪ ወደ ወጣ ስትሉ ብሩክሊን፣ ኩዊንስ እና የመሳሰሉ ጋር ስትሄዱ 472 ስቴሽን ለአንድ ከተማ አስቡት። 472 ስቴሽኖች አሉና በጣም በሚገርም ሁኔታ this is more than any subway system in the planet ይህን ያህል ስቴሽን ያለው የትኛውም ከተማ ውስጥ የትኛውም ዓለም ላይ አታገኙም። ይሄ ነው እንግዲህ ከ120 ምናምን በፊት የተሰራው የሚያስገርም ነገር ነው። ይሄ ነው እንግዲህ ራዕይ ይዞ ዛሬ ላይ ይሄን ነገር ማድረግ የቻለው። አንዳንድ ስቴሽኖች ለምሳሌ ታይም ስኩዌር ላይ ያለው ዋና እምብርት የሚባለው አይታችሁታል። ትልልቅ ኤልኢዲ ላይት ያለበት አዲሱ ዓመት የሚከበር ቦታ ነው ታይም ስኩዌር የሚባለውና እዛ ላይ ያለው የ42nd ስትሪት ስቴሽን ይባላልና በኮምፕሌክሲቲው በጣም ትልቁ ነው ይባላል። ምክንያቱም በስሩ የሆነ ሄዳችሁ የሆነ አንድ መስመር ውስጥ ለመግባት አለ የምትሄዱት። እሱ ከሄዳችሁ በኋላ ወደ 10 ምናምን ላይኖች የተለያዩ ባቡሮችን የምትይዙበት ስቴሽኖች በውስጡ አሉ። ስለዚህ ልክ ስቴሽን ስትሉ ስቴሽን ሳይሆን ጣቢያ በሉት፣ አንድ ስቴሽን ሳይሆን ጣቢያ በሉት። በርካታ ነገሮች የሚከናወኑበት በርካታ መስመሮችን የምታገኙበት ስለሆነ ውስጡ ስትገቡ አንዳንዴ ሎስት የሆናችሁ ይመስላችኋል። እኔ 42nd ስትሪት ውስጥ ገብቼ ከአንዱ ባቡር ወደ ሌላ ባቡር ለመያዝ ግራ የገባኝ ሁኔታ ሁሉ ያለበት ነውና ብዙ ሰዎችም የሚሉት ነውና እጅግ በጣም የሚገርም ሁኔታ ነው። እና እያንዳንዱ ስቴሽን ለየት የሚያደርገው 472 ስቴሽኖች ለየት የሚያደርጋቸው የየራሳቸው ከለር ዩኒክ ዲዛይን አላቸው። አንዳንዶቹ የባኞ ቤት ይመስል ታይል አላቸው፣ አንዳንዶቹ ፔይንት አላቸው፣ አንዳንዶቹ በሸክላ አላቸው። ሁሉም የየራሳቸው አንዳንዶቹ ግላስ ሀብስ አላቸው እና የየራሳቸውን ካራክተር ይዘው ታሪክን ወደ ኋላ የሚያሳዩአችሁ የሚያስቃኟችሁ ሆነው ዩኒክ ነገር አላቸው። ስለዚህ 472 ያሉት ስቴሽኖች በሙሉ ተቆጥሮ ቢሆንም 423 ደግሞ ዩኒክ ወይ ደግሞ በራሳቸው ደግሞ አይነት መለኪያ ስቴሽን ሎካሎቹ ተጨምሮ 472 የሚያደርገው ወጣ ብሎ ከሌሎቹ ወጣ ያሉት ከተማዎች ጋር የሚያያይዘው ተጨምሮ ነገር ግን ኤንዋይሲ ውስጥ ያለውን ራሱ ዩኒክ ስቴሽኖች ስትቆጥሩ 423 ሆኖ ኒውዮርክን በዓለማችን ላይ የመጀመሪያዋ ያደርጋታል ያኛል ብዛት ያለው የከተማ ውስጥ የባቡር ሲስተም በመስጠት ማለት ነው። ከዚህ ጋር እንዲሁም ሲነጻጸር ምናልባትም ትንሽ ይጠጋጋል ተብሎ የሚታስበው የቤጂንግ ቻይና ውስጥ ያለው ቤጂንግ ሰብዌይ ሲስተም ሲሆን በማች ላርጀር ኤሪያ ላይ ስለሆነ ምናልባት ተቀራራቢ ተነጻጻሪ የሚሆነው እሱ ነው። የኒውዮርክ ሰብዌይ ስቴሽን 400 ራውት ኪሎ ሜትር ወይም 400 ኪሎ ሜትር የሚሸፍን ራውትን ከቨር ያደርጋል በከተማ ላይ በአንዲት ከተማ ውስጥ 400 ኪሎ ሜትር በጣም እኮ የሚገርም ነገር ነው። ይሄ ረጅም ክፍለ ሀገር እኮ የምትሄዱበት ርቀት ነው። በዛ ውስጥ በተዘረጋጉ ኔትወርኮች አንደርግራውንድ ውስጥ ባሉ ነገሮች በኢነ ጊቭን ዴይ 400 ኪሎ ሜትር ያህል ርዝመት ያለውን የተለያዩ ራውቶች በዛ ደም ስር በሚመስል አንደርግራውንድ ሲስተም በተለያየ እንትኖች ውስጥ ሰርቪስ ይሰጣል ማለት ነው። መልቲፕል ፓራላል ትራኮች አሉት። ሎካል እና ኤክስፕረስ ብለው መድበውታል። ስለዚህ ቶታል ትራክ ሌንግቱ ስትደምሩት ከስቴሽኖቹ መታደሻ ወደ ያጠቃላይ የሀዲዶቹን ርዝመት ብታረጉ ኔትወርኩን በሙሉ ብትደምሩት 1070 ኪሎ ሜትር ያህል ነው እንግዲህ በኒውዮርክ ከተማ ውስጥ ያለው። ወይም ደግሞ አጠቃላይ ከነ ያርዶቹ ያርድ የሚባል አለ፣ ሳይዲንጎች አሉ፣ የገራዡ አለ፣ እዛም በፉርጎ በሀዲድ መሄድ ስላለበት እሱን ደግሞ ከጨመራችሁ የሰርቪስ ኤሪያውን ከጨመራችሁ 1287 ኪሎ ሜትር የሚያክል ሀዲድ አለው የኒውዮርክ የሰብዌይ ሲስተም ማለት ነው። ያ ምን ማለት ነው ታውቃላችሁ? ከአዲስ አበባ ካምፓላ የሚያክል ርዝመት ማለት ነው። ርዝመቱ በአንድ ከተማ ውስጥ ያለው ስትዘረጉት ከአንድ ሀገር ወደ ሌላ ሀገር ሁለት ከተማዎች ጋር የሚሄድ ርቀት ማለት ነው። እንግዲህ ሰብዌይ ሲስተም በአንድ ከተማ ሆድ ውስጥ መሬት ውስጥ ያለ ሲስተም እንደዚህ ሆኖ ስታዩት በእርግጥም እና የተሰራበትን የእድሜ ርዝመት ስታዩት የሚያስገርም እንደሆነ ማሰብ ትችላላችሁ። ሌላው የሚያስገርም ነገር ልንገራችሁ፣ የፉርጎዎቹን ብዛት። ያው አዲስ አበባ ላይ ትሬስ ሲስተም ስታዩ ብዙ ጊዜ ሁለት ሆነው ነው የሚሄዱት ወይ ሁለት ሶስት አይደለም። እና ከተሰራ አይቀር ሀዲዱ ለምንድን ነው በርካታ ተደርጎ ማያደርገው? ብዙ ፋክተሮች አሉ። ኤሌክትሪኩ አለ፣ መሰረተ ልማቱ አይመችም፣ ምን አለ። ነገር ግን አሁን ደግሞ እየሰማን ያለ ነው ይህም እንደሚስተካከል ነውና ምናልባት አንደርግራውንድ አብሮ የሚታይ ቢሆን እንደው በጣም መልካም ይሆናል።
ለመልሳችሁና ወደ ኒውዮርክ ስንት ፉርጎዎች እንዳሉት በአጠቃላይ እንገራችሁ። አንድ ባቡር ሲመጣ በነገራችን ላይ አይናችሁን አይታችሁ አጨርሱት። በቃ ሲመጣ ከመጀመሪያ መነሻው ጀምሮ እስከ መጨረሻ ያዩት በቃ በርካታ ነው። 20 30 40 ሊሆን ይችላል በአንዴ ተቀጣጥሎ የሚመጣው በጣም ረጅም ነው። በአጠቃላይ እነዚህ ሁሉ ደምራችሁ ሁሉም ተቀጣጣይ ፉርጎችን ስታደርጉ በኒውዮርክ የመሬት አንደርግራውንድ የትሬን ስቴሽን ውስጥ በየቀኑ ከ6400 እስከ 6800 ፉርጎዎች የተቀጣጠሉ ትሬኖች ይተራመሳሉ። ሰምታችሁኛ 6400 እስከ 6800 ትሬኖች ተቀጣጥለው ይጓዛሉ ማለት ነው። እና ይሄ በጣም የሚያስገርም ነገር ነው። በተለይ ለንጽጽር ያህልኛ ጋር ከተማ ላይ ትሬን ሲስተም ስላለ ከዛ ጋር ስታውላ እጅግ በጣም ረጅም ኪሎ ሜትር በርካታ ፉርጎዎች፣ በርካታ ሀዲዶች፣ በርካታ የባቡር እንቅስቃሴ ነው የሚከናወነው በአንዲት ከተማ አንደርግራውንድ ውስጥ ማለት ነው። ስለዚህ ይሄ ደግሞ በወርክ ሆርሱ ከኦልደር ሞዴል ጀምሮ ያለው ማስተናገድ ያስፈልጋል። የዛሬ 120 ዓመት 21 ዓመት የተሰራው ሲስተም ያልተቋረጠ ስቲል በዛ ሲስተም የሚሰራ ሲስተም አለ። አዲስ ቴክ ሲመጣ ከዛው ጋር ኢንቴግሬት ማድረግ አለበት። ምክንያቱም እንደ ስልክ ልቀይረው የምትሉት አይደለም ማለት እንደ አዲስ ላፕቶፕ ልቀይረው የምትሉት አይደለም። የነበረውን እያስተናገዳችሁ አዲስ የምትጨምሩለት። ስለዚህ የ120 ዓመት ቴክኖሎጂን አብሮ እየደገፈ አዲስ ሲመጣ ከሱ ጋር እያጣጣሙ የትሬን ሲስተሙ፣ ትራክ ሲስተሙ፣ አላርም ሲስተሙ፣ የመጠባበቅ ሲስተሙ፣ የቲኬት ሲስተሙ የመሳሰለው ነገር ይህን ሁሉ ነገር ለማጣጣም የ120 ዓመት ወደ ኋላ ተመለሳችሁ ዛሬ ላይ ደግሞ ያለው ላይ ሌተስት ነገር ላይ ማጋባት ማጣጣም ያስፈልጋልና የሚገርም ነው። አት ፒክ አወርስ ራሽ አወር በምንለው ጠዋትና የማታ መግቢያ ላይ በጣም በርካታ ትሬኖች ኢን ሞሽን ናቸው ሳይመልቴኒየስሊ ማለት ነው። ስለዚህ ሶ ላርጅ ፍሊቱ በቃ አርሚ ኦፍ ሜታልስን ኦፕሬት እንደማድረግ ነው የሚቆጠረውና ቁጥሩ ልንገራችሁና ላስደንግጣችሁ። የአቨሬጅ የዊክዴይ በስራ ቀን ያለው የየቀኑ የኮሚዩተር ብዛት ስንት ይመስላችኋል? ገምቱ እስቲ። 5.5 ሚሊዮን። በአንድ ከተማ ውስጥ በየቀኑ በ24 ሰዓት ውስጥ ማለት ነው 5.5 ሚሊዮን ሰዎች አንደርግራውንድ ገብተው በባቡር ከአንድ ቦታ ወደ አንድ ቦታ ይሄዳሉ። የሚያስገርም ነው። አኑዋል ራይደርሺፑን እንዳለ ስትጀምሩት ይሄ በሙሉ ሲደመር 1.7 ቢሊዮን ደርሶ ነበረ በ2019 ዓመተ ምህረት። ስለዚህ ይሄ the busiest train station በዌስተርን ሄሚስፌር ኦፍ የዓለማችን ክፍል the busiest train station አድርጎታል ማለት ነው። በ2020 ያው ፓንደሚክ ሲመጣ በጣም ወርዶ ነበር። ዴይሊ ራይደርሺፕ ወደ 3.6 ሆኖ ነበረ ማለት ነው። ኦን ዊክዴይስ ራፍሊ 70% ኦፍ ከ2020 የነበረው ስቲልም በፓንደሚክም ጊዜ ሆኖ ያለው በጣም የሚገርም ነገር። ከዛ ፓንደሚኩ እየጠቃለለ በሚመጣ ጊዜ በ2023 ወደ ላይ ወጥቶ 1.7 ሚሊዮን ደርሷል ማለት ነው። በዲሴምበር 23 1946 ወደ ታሪክ ደግሞ ልመልሳችሁ ወደ ኋላ ትልቁ ሬከርድ የያዘው ያ ነው። እንደው የምትገምቱት ዛሬ ይመስላችኋል ከተሜነቱ ስለበዛ 1946 ዓመተ ምህረት በኒውዮርክ የትሬን ስቴሽን የቀን የመጓጓዝ የቁጥር ብዛት ታሪክ ትልቁን ቦታ ይዛል። ዲሴምበር 23 1946 ነው 7 ሚሊዮን በላይ ተጓዦች በአንድ ቀን ውስጥ በኒውዮርክ ስቴሽን ሰብዌይ ስቴሽን ተጠቅመዋል። በአንድ ቀን ውስጥ 7 ሚሊዮን ራይደርስ በ1946 ታሪካዊ ነው። ይሄ ኦል ታይም በዓለም ላይ ሁሉ ካለ ሁሉ የመጀመሪያው ሆኖ ይጠቀሳል ማለት ነው። ስለዚህ ይሄን ሁሉ ነገር ተቋቁሞ ነው እንግዲህ የትራንዚት ሲቲ ኒውዮርክ የተባለችው ትራንዚት ሲቲ ተብላ ተጠቀሳለች በቀጥያዋ ማለት ነውና የሚያስገርም ነገር ነው ማለት ነው። ኒውዮርክን ዩኒክ የሚያደርገው ሌላው ያልኳችሁ ሰብዌዩ 24 ሰዓት 7 ቀን ሙሉ ሳይቋረጥ ነው የሚሰራው። ነን ስቶፕ ስኬጁል ሚንስ ኖ ክሎዚንግ ታይም ኖ ፖይንት ኦፍ በዚህ ስለዛ ነው the city that never sleeps የማትተኛዋ ከተማ የተባለለትም ይሄ ነው። ስለዚህ ለሊት 9 ሰዓት ላይ እንኳን መንቀሳቀስ ፈልጉ አንደርግራውንድ ውስጥ ገብታችሁ የሚንቀሳቀስ ባቡር ታገኛላችሁ። ምናልባት የሚመጣበት ቶሎ የሚመጣበት ሰዓት ሎንገር ሊሆን ቢችልም ግን ከምትፈልጉት ቦታ ወደምትፈልጉት ቦታ ለሊት 9 ሰዓት ብትነሱ ኤኒ ታይም ብትነሱ ታደርጋላችሁ። ስለዚህ ይሄ ራውንድ ክሎክ 24 ሰዓት የሚሰራው ሰርቪስ የኢንጂኒሪንግ፣ የሎጂስቲክ፣ የቻሌንጅ፣ የማኔጅመንት፣ የሜንቴናንስ አስቡት። ሜንቴናንስ ሁሌ መሰራት አለበት። የዚህ ሁሉ ጥርቅምና መስተጋብርና ኢንቴግሪቲ ነው ኢንቴግሬሽን ነው ይሄን ነገሩን የሚያደርገውና በጣም የሚያስገርም ነው የኒውዮርክ ሰብዌይ ስቴሽን ጉዳይ ማለት ነው። ተመልካቾቼ የመጀመሪያው ክፍል ፕሮግራም ስለ ኒውዮርክ ሰብዌይ ስቴሽን ወይ ደግሞ የምድር ውስጥ የሰብዌይ ሲስተም ይህን ይመስላል። ከ121 ዓመት በፊት በሩን የከፈተው ይኸው ተቋም ከብዙ ዓመታት በኋላ ዛሬ ላይም አለ። መውደቅ መነሳት አድርጎ ኢንጂነሪንጉን እያሻሻለ ዛሬ ላይም አለ። በርካታ ሚሊዮኖችን እያንቀሳቀሰ በጣም ይገርመኛል። የዛኔ እንደዛ ሰርቶ ይህንን ወደፊትን አይቶ ያን ሰርቶ ዛሬ ላይ ደርሶ አሁንም ደግሞ የዛኔ ስለሰራው አይበቃም በሚል ሳይሆን እያሻሻሉ እየቀጠሉ እየጨመሩ መሄድ ለብዙዎቻችን ትምህርት የሚሆን
ሜጋ ፕሮጀክት ነው። ከዚህ ነገሮች ብዙ ነገር እንደተማራችሁ አስገራሚ ነገር እንደጨበጣችሁ ተስፋ አደርጋለሁኝ። ከዚሁ ፕሮግራም ጋር በተያያዘ ተከታዩን ክፍል በሚቀጥለው ሳምንት እንዳያመልጣችሁ። ተጨማሪ ሀሳቦችንና ከሌሎች ከተሞች ካሉ ሰብዌይ ስቴሽኖች ጋር አነጻጽሬ ደግሞ ይህንን ክፍል እቋጫለሁኝ። እንደተለመደው አስተያየቶቻችሁን ጻፉን፣ ይደርሰኛል። በስክሪን ላይ በሚኖሩት አድራሻዎች ሁሉ ታገኙኛላችሁ። በሶሻል ሚዲያ ላይ ፎሎ ካደረጋችሁ እዛ ላይ የምጽፈውን ነገር የማደርገውን ነገር ማየት ትችላላችሁ። ሳምንት በዚሁ ተመሳሳይ ፕሮግራም በክፍል 2 እስከምንገናኝ ቸር ሰንብቱ።